የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ወይም በደጀንዙ በተጠባባቂነት የሚያገለግለው የሻለቃ አይቸው ባየ ባልደረባችን አይደለም ስልክ መስመራችን ላይ ነው። እንግዲህ አይካድ አይቸው ጤና ይስጥልን እንደምናመሽ። ወርቅነሽ እንደምናመሽተሻል። አድማጮቻችን እንደምናመሻችሁ። ደህና መሻችሁ። ደህና መልካም የፋሲካ በዓል ይሁንልን። አሜን። ላንተ መልካም በዓል። እንግዲህ ያው በዓሉ ደርሷል። ጦርነቱ እንዳለ ቢሆንም በዓሉ ግን በዓል ነው። ህዝበ እስራኤል ታሪካዊ በዓል ነው። በጣም ያንቺን ስም የጠራ አሁን ባልደረባችን ስላልሽው ነው። እስኪ ላይረብሸን። ለምንድን ነው የሚረብሸን? ስራችን እንስራበት። አይቸው ምን አዳዲስ ነገር አለ ወይስ የነበረውን መጠበቅ ነው በደጀንዙ በኩል? አመሰግናለሁ ወርቅነሽ። የነበረውን መጠበቅ ነው በደጀኑ በኩል ያለው መመሪያ። ሁላችንም ያለንበት ወቅት የጦርነት ወቅት መሆኑንና ሀገራችን ጦርነት እንዳወጀች መርሳት የለብንም። የሚወጡ መመሪያዎች አሉ። በተለይ አሁን ደግሞ በዚህ ዓመት በዓሉን በተመለከተ አዳዲስ ማሻሻያዎች ይሆናሉ ተብሎ ነበር። እንደተጠበቀው አልሆነም። ስለዚህ የነበረው እስካሁን ድረስ ይቀጥላል ማለት ነው። ያ ማለት ምንድን ነው? በአንድ ቦታ መሰባሰብ የምንችለው ከ50 ሰው በላይ መሰባሰብ አይቻልም። እስከ 50 ሰው ነው። ያም ከአደጋ መከላከያ መጠለያ ክፍል ሁላችንም የሚይዝ ሲኖር ብቻ ነው። የአደጋ ማስጠንቀቂያ ደወል ስንሰማ ሁላችን ወደ አደጋ መከላከያ መጠለያ ክፍል እንገባና ውጡ እስከሚባል ድረስ እንጠብቃለን። ከወጣን በኋላም ውጡ ሲባል ስንወጣም አካባቢያችን ቦታውን መፈተሽ መልካም ነው። በተለይ በዓሉን በተመለከተ ከአንድ ቦታ ወደ አንድ ቦታ እንንቀሳቀሳለን። መንቀሳቀሳችን በፊት መኪናችንም ሆነ አካባቢያችን መኪና ያቆምንበትን ቦታ የምንሄድበትን ቦታ አደጋ መከላከያ መጠለያ ክፍል አለ ወይ የለውም ብሎ መጠየቁ እጅግ በጣም ወሳኝ ነው። ምክንያቱም እንዳልኳችሁ ጦርነት ላይ ስላለን አንዳንድ ፍንጥርጣሪ መሳሪያዎች መሬት ላይ ወድቁና አጋጣሚ ሳናያቸው ጉዳት እንዳያደርሱብን በእንደዚህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ያው በዓሉን እንግዲህ ማክበር አለብን፣ እናከብራለን። እንደሚታወቀው የሕዝበ እስራኤል በዓል በሚደርስበት ሰዓት ጠላቶቻችን ሆን ብለው እንኳንስ አሁን ጦርነት ላይ ሆነን ይቅርና ጦርነት ላይ ባንሆን ሆን ብለው በዓሉን ለመረበሽ ለመበጥበጥ አንዳንዴም ሲቀናቸው የበጠበጡት የረበሹን ወቅት አለ። አሁን ደግሞ በተለይ ይህን ላይላ ሴደር ወይም የፋሲካ ምሽትን ምክንያት በማድረግ ብጥብጥ ሊኖር ይችላል የሚል ስጋት በየቦታው እየተሰራጨ ነው ያለ። ለሁሉም ነገር በጥንቃቄ መጠበቅ ነው። ለየት ያለ ነገር ይፈጠራል ተብሎ አይጠበቅም። ያው ኢራን ነበረች። ከኢራንም ጦርነቱን ከባድ ጀምረነዋል። ሂዝቡላ ጋርም ተጀምሯል። ሌሎች ሁቲም ሁሉም አድርጓል። ምንም የተለየ ነገር የሚጠበቅ ነገር የለም። ምናልባት አሁን አንዳንድ በእውነት አሁን ወደ ስጋ ወደ ሀሰተኛ ዜናዎችም ብዙ የተሰራጩ ነው። ከዛም እመጣበታለሁኝ። ግን በደህንነቱ በኩል አሁን ያለው ሁላችንም ባለንበት ቦታ ባለንበት አካባቢ ነቅተን የደጀንዝ የሚሰጠው መመሪያ በመቀበል ዓመት በዓሉን እናከብራለን። አሁን ትልቅ ነገር የገለጽከው ነገር አለ። ይሄ በተለይ ፌክ ኒውስ የሚባለው በሐሰት እኛ ነገሮች የተመረኮዙ ዘገባዎች ይቀርባሉ። ያልተደረገው ተደረገ ይላሉ። ቴክኖሎጂው ጥሩ ቢሆንም አንዳንድ ሰዎች ለግል ጥቅማቸው ነገሮችን ለማሳሳት ብዙ ነገር ይፋ ሲያደርጉ እናያለን። በአንድ ቦታ እንኳን እኛ ባለንበት አካባቢ የወደቀን ነገር እኛ በዓይናችን የተመለከትነውን ሌላ አድርገው ሲመለከቱና እዚህ ላይ እንደው መደረግ ያለበት በጣም እዚህ ላይ በዚህ ብቻም አይደለም በብዙ ነገር ነው። አሁን ወደዚህ ከመጣ ሲሰጥ ማለት አመሰግናለሁ። ጥያቄ ነው። በብዙ ዘርፎች ነው የመጡት። አሁን ጠላቶቻችን አሳስፈው የተነሱበት ሁኔታ ነው። አንደኛ ቀደም ሲል ሁላችንም የምናውቀው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሞቶ ብሎ አሰራጭተዋል። ለዛም ምክንያት የሚያደረጉት ወጥተው የሚናገሩት እኮ አሁን ይሄ ኤአይ የሚሉት ዘመን አመጡሽ አለ ሰው ሰራሽ እንደ አንድ ሰው መስሎ የሚናገር በሱ ነው ብለው የጣት ቀለበታቸውን ያለበት የሌለበት ምናምን የሚያሳይ ሁኔታ አቀረቡ። እሺ ተባለ። ከዛ እንደገና እስራኤል ሀገር አሁን የኢትዮጵያ ክርስትና ሃይማኖት ተከታዮችን በሙሉ ልታባር ነው ተብሎ ደግሞ እንቅስቃሴ ወጣ። ህዝቧን ልታባር ነው የተባለ ብዙ ነገር መረጃዎች ይወጣሉ። የእስራኤል እንደዚህ ቦታ ነደደች፣ መታች፣ ብዙ ሀሰተኛ ወሬዎች ይኖራል። አሁን ደግሞ በትልቅ የሚስፋፋ ያለው የእስራኤል ፓርላማ ክርስትና ሃይማኖት እስራኤል ሀገር እንዳይካሄድ ይሄን የሚያደርግ ሰው በስራት ይቀጣል ተብሎ ፓርላማው አጸደቀ ተብሎ በከፍተኛ ዘመቻ ጸረ እስራኤል ቅስቀሳ ተጀምሯል። ይህ አድማጮቻችን በእውነት ልብ እንዲሉ የሚገባ ሲጀመር በእስራኤል ክኔሴት አባል እንግዲህ እናንተም ታውቃላችሁ፣ እኔ ከተሳሳቱ ተሳስተሃል በሉኝ። እንደዚህ አይነት የጸደቀ ነገር የለም። ሰው ሁሉ የወጣ ነገር የለም። ደግሞም ሊሆን አይችልም። ክርስትና እኮ የክርስትና እምነት ተከታዮች በጣም በርካታ አሉ። እንግዲህ በስንት ሺዎች የሚቆጠሩ እስራኤል ሀገሮች ዜጎች የእስራኤል ዜጎች የክርስትና ሃይማኖት ተከታዮች ሆኑ ብዛት አሉ።
በዓለም አቀፍ ደረጃ የክርስትና ሃይማኖት ተከታዮች ሆኑ እስራኤልን የሚደግፉ ስንቶች ነው ያለው? ክርስቲያን ጽዮናውያን ይባሉ እንደውም እኮ። ስለዚህ እንደው ይህን ወሬ እያሰራጩ አሁን በቲክቶክ ይሄ መከረኛ ቲክቶክ የሚባል አለ፣ በዛ እያሰራጩ እንዳለ ጸረ እስራኤል ቅስቀሳ እየተካሄደ ነው። አድማጮቻችን ይህን ልብ እንዲሉት የሐሰተኛ ዜና ነው፣ ሐሰተኛ ወሬ ነው። እስራኤል ፓርላማ ውስጥ ምንም አይነት የክርስትና ሃይማኖት ተከታዮችን ለማባረር ያቀደችው የታቀደ ነገር የለም። ስብሰባ ነገርም የተቀመጠም የለም። በፓርላማ የጸደቀም የለም። ሁሉም በየሃይማኖቱ ማምለክ የሚችልበት ዲሞክራሲ መብት የተከበረበት ሀገር እስራኤል ሀገር ነች። አረቦች ቢይዟት ኑሮችን ሀገር በአረቦች ስር ብትሆኖችን ሀገር ከአረቦች እምነት መከተል ውጭ ሌላ ማከናወን አይቻልም ነበር። በእስራኤል ግን እንደዛ የለም። እስራኤል ግን ሁሉም በሃይማኖቱ የመከተል የሚችልበት ዘዴ አለው። ከዚህም አልፎ እንደገና አሁን ይሄ የእስራኤል ትናንትና የነዳጅ ትንሽ መለስተኛዋን አሚፍራጽ ያለውን ሃይፋ ውስጥ የተመታውን አይተው ደግሞ እስራኤል እንዳለ ነዳጅ ማደያ ተቃጥሏል፣ ሀገሪቱ የመብራት ኃይል የለም፣ ጭራሽ ተቋርጧል፣ ህዝቡ በለቅሶ ላይ ነው ያለ እየተባለ እየተሰራጨ ነው ያለ እና ልብ ልንለው የሚገባ እንደዛ አይነት ሐሰተኛ ዜናዎች በሚቀርቡበት ሰዓት ይሄ ጸረ እስራኤል የሆነ እንቅስቃሴ ስለሆነ ማህበረሰባችን ይሄ ሊያወግዘው ይገባል፣ ላይቀበለው ይገባል። ይህን እያሳዩም ከማሰራጨት ከማስተላለፍ እንድንቆጠብ እንዲያውም እያንዳንዳችን እንደዚህ ነገር ስናይ ተቀብለ ቢስልኩልንም ማጥፋ ተቀብለ ማጥፋን እንጂ ወደ ሌላ ማሰራጨት አያስፈልግም። ይሄ የውሸት ዜና ሐሰተኛ ዜና ጸረ እስራኤል እንቅስቃሴ የሚደረግ በተለይ ደግሞ አሁን በክርስትናና ሃይማኖት ተከታዮችና በእስራኤል ጋር ጠብ ለመፍጠርና ብጥብጥ ለማንሳት ከፍተኛ ጥንቃቄ እናድርግ ነው። ሰፊ የሆነ ዘገባ እንሰራበታለን። አይቸው በጣም ነው እናመሰግን። መልካም ምሽት እንመኝናለን። እናመሰግናለን። መልካም ምሽት። አስታውሱ እንዳትረሱ፣ የደጀን ሕዝብ መመሪያ ህይወትን ያድናል። መልካም በዓል። መልካም በዓል ሰጠኝ። መልካም በዓል ይሁንልህ። ጥሩ። አሁን እንግዲህ አንተ ውረድልን። ባልደረባ ጓደኛህ የ12ኛ ቴሌቪዥን ጣቢያ የሚሰራው ብርሃኑ ተገኘ በስልክ መስመራችን ይገኛል። ብርሃኑ እንዴት አመሸ? ብርሃኑ ለሱም መልካም በዓል ይሁንለት። ምን ነው እኔን ግን አልጠራህም? ለኔስ አንቺን መጀመሪያ እንደዛ ስላልኩሽ ነው። ያው የኔ በታሳቢነት የታወቀ ነው። እሺ አይቼው መልካም ምሽት። እሺ ብርሃኑ እንዴት አመሸ? ኤረፍቶ እንደምን አመሻችሁ? ሰላም ነው ወይ? ሰላም ነው፣ ሰላም ነው። እንግዲህ በየቦታው እናያለን። ያው ካለው ወቅታዊ ሁኔታ አንጻር በየቦታው ትገኛለህና እስኪ እንደው የጦርነቱ ሁኔታ እያደረሰ ያለውን ጉዳትና እንደው ለህብረተሰቡ የምታስተላልፈውን መልእክት አካፍለን ብለን ነው። ኦኬ፣ קודם כל שאגת አሪ በአማርኛ እንዴት የአንበሳ ጩኸት አግሳት አንበሳው አገሳ ብለናል። አንበሳ ያገሳል። כן የአንበሳው ግሳት כן אז እንግዲህ ወር አለፈ፣ ያለፈው ቅዳሜ። በአሁኑ ሰዓት እኔ እንደምገነዘበው ከሆነ ኢራኖች የሚያካሂዱት ውጊያ ከኛ ጋር በሁለት አይነት ነው። ወታደራዊነትም ውጊያ ያካሂዳሉ ማለት ያው ሚሳይል ይተኩሳሉ፣ ባሊስቲ ይተኩሳሉ፣ ድሮን ይተኩሳሉ። በሌላ በኩል ደግሞ ኢኮኖሚ ጦርነትን እያካሄዱ ነው ያሉት። በጦርነቱ በኩል በሁለቱ በዓለም በጣም የታወቁ አየር ኃይሎች የእስራኤል አየር ኃይልና የአሜሪካ አየር ኃይል ኢራኖች እንደማያሸንፉ ያውቃሉ። እና ምንድነው ንኩዳት ቶርፓ ይታሮን ያኻሲ የኔ በዚህ ጦርነቱ መካከል ምንድነው የበላይነት ያለኝ? በቴክኖሎጂው አነስተኛ ነኝ ከአሜሪካኖችና ከእስራኤሎች ጋር፣ በወታደርነት ኃይሉ ጋር አነስተኛ ነኝ። እና ምን የሚሉት አሁን የኢኮኖሚን ጦርነት አብዛኛውን ጊዜ ማን ጋር ያደረጉት? የገልፍ የነ ኩዌት የነ ካታር የነ አረብ ሳውዲ አረቢያ እና ኤሚራቲም የባህር ሰላጤው ሀገሮችን በኢኮኖሚ ምንድነው የባህር ሰላጤ ሀገሮች ያሉት እንትናቸው ልቁ የነሱ የሚያምኑበት መንገድ ምንድነው ያሉት? እኛ በጣም ሲበዛ ሴኩሪቲ ያለበት ቢታሆን ማለት ደህንነት የተጠበቀበትና እያንዳንዱ በአለም ላይ ያሉትን በጣም ሀብታሞች እኛ ጋር ነውና ኢንቨስት አድርጉ። በዚህ ምክንያት ብዙ እስራኤላኖች ለምሳሌ ሚሊዮነሮች፣ ሚሊያርደሮች እስራኤላኖች፣ አሜሪካኖች፣ ኤሮፓያኖች ከአውስትራሊያ ከመላው ዓለም እነዚህ ባህረ ሰላጤ ላይ ኢንቨስት ያደርጋሉ።
አሁን ኢራን ምንድን ያደረገችው ያንን ተመልከቱ ያንን ቦታ በአሜሪካን ቤዝ የአሜሪካን ባሲስ ነው የምመታው እያለች በዛ በሰበብ አብዛኛውን ጊዜ የምታደርገው ምንድነው የኢኮኖሚውን ለማዛባት በዚህ ምክንያት አሁን አብዛኞቹ ሚሊያርደሮች እነዚህን ባህረ ሰላጤን ለቀው ሄደዋል ሁለተኛው እንደገና ትልቁ እንደገና የኢኮኖሚው ከፍተኛ የምታደርገው ምንድነው ይሄን ጋዝ ኔፍቱን በተመለከተ ነው ሜትሳር ሆርሙዝ የምንለው ይሄ የሜትሳር በአማርኛ ወሽመጥ ይሄ ወሽመጥ እንደምናውቀው ከ15 እስከ 20% የሚሆነው በአለም ላይ ያለው ሸቀጣሸቀጥ ኔፍት ማለት ጋዝ በሙሉ የሚያልፈው በዚህ አነስተኛዋ ወሽመጥ ነው በሜትሳር ያንን ደግሞ ማለት ምንድነው በአሁኑ ሰዓት ጋዝ ኔፍት የምንለው ነው $100 በላይ ወጥቷል $100 በላይ በወጣ ጊዜ የዓለምን ኢኮኖሚ የማናወጥ ኃይል አለው ስለዚህ በዛ አሁን ኢራን የሚያደርጉት በዛ ፕሬሸር ነው የሚያደርጉት ያን ይሄ ጦርነቱ ኢኮኖሚው በተመለከተ ነው ብዙ ኢምፓክት ያለው ነው እንደምታዩት አውሮፓውያኖች አሁን ከፍተኛ ፕሬሸር ማለት ላኻት ያረጉ ነው እንትና ላይ ትራምፕ ላይ ያ ቢሆንም ግን ትራምፕ ደግሞ የሚለው እናንተ እኔ ጋር ኑ ግዙ ይስላችሁ እንዲህ ብላችኋል ከፈለጋችሁ ኔፍት ችግር የለም እኔ ጋር አለ ከኔ ጋር ግዙ ይላችኋል በሌላ በኩል ደግሞ እንደምታዩት ብዙ የባሊስቲክ ተምዘግዛጊ ሚሳይሎች አላቸው የኢራን ማወቅ የሚገባን በኢራን ውስጥ ከ90 ሚሊዮን በላይ ሰው አለ ከዛ ውስጥ 80 እስከ 90% ማለት 80 ሚሊዮን የሚሆነው ሰው ይሄንን ቴሮሪስት የሆነ በጣም አክራሪ የሆነ ሃይማኖተኛ አክራሪ የሆነ እንትን አይወዱትም መንግስት አይወዱትም አታና ሚሽታራ ያሉ አያቶሎት የምንለው ቢሆንም ግን እነዚህ በኃይል በጉልበት የገዙ ከተቋቋሙበት አንስቶ ከ1980 ከ1978 አንስቶ ያንን አብዮቱን ካቀጣጠሉ በኋላና መንግስትን ከተቆጣጠሩ በኋላ በዚህ 50 ዓመት ውስጥ ለዚህ ጦርነት ነበር ሲዘጋጁ የነበሩ ኢኮኖሚያቸው በጣም አነስተኛ ነው እንደምታዩት ምንም ያህል የህብረተሰቡ በቀን የሚያገኘው ከእስራኤል አንፃር ከአንድ እስራኤላዊ ዜጋ በአንፃሩ ከኢራናዊ ዜጋ ስታዩ ሰማይና መሬት ነው የኛ በቴክኖሎጂው በሳይንሱ በኺኑኽ ማለት በትምህርቱ በጤናው በሙሉ ብዙ ኢንቨስት የሚደረግበት ሀገር ነው የኛ ሀገር የነሱን ግን ስታዩት በጦርነቱ በኩል በጣም ረቂቅ የሆነ አይምሮ አላቸው ቢሆንም ግን ያ ሁሉ በሙሉ 50 ዓመት ሙሉ ብዙ በጣም ሀብታም የሆነች ሀገር ብዙ የተፈጥሮ ሀብት ያላት ሀገር አብዛኛውን ጊዜ ኢንቨስት ያደረጉት በዚህ በጦርነት ነው ስለዚህ ለ50 ዓመት የተዘጋጁበት ጦርነት ነው በቀላሉ የሚጨርስ ጦርነት አይደለም ብርሃኑ ዋው በሰፊው የተመለከትከው እንዳልሆ እንግዲህ ከኢራን ወቅታዊ ተጨባጭ ሁኔታ አንፃር ከጦርነቱ ጋር ተያይዞ በበርካታ የዓለም ሀገራት በኢኮኖሚውም በኢንቨስትመንቱም የተገናኙ የተነካኩ ሀገራት አሉ የባህር ሰላጤው ሀገራት አሁን በአብዛኛው ጦርነቱ እንዲቀጥል የሚፈልጉ እንዳሉ ነው የሚነገር ትራምፕ ላይ ጫና እያደረጉ እንደሆነ ይነገራል ሌላ ደግሞ እንዳልከው በሆርሙዝ መተላለፊያ መስመር የተለያዩ ሸቀጣሸቀጦች ተጠቃሚ የሆኑ ሀገራት ደግሞ ጦርነቱ እንዲያቆም የሚፈልጉበት ሁኔታ አለና አጠቃላይ በዓለም ላይ ተጽዕኖ የፈጠረ ነው ይህ ጦርነት ማለት ይቻላል እያየንም ነው እንደው በትራምፕ ላይ የትኛው ተጽዕኖ ያደላ ይሆን ጦርነቱ እንዲቀጥል ወይስ ደግሞ እንዲያቆምና ወደ ድርድር ሊሄድ ይችል ይሆን የትኛው ተጽዕኖ ያደላ ይሆን በትራምፕ ላይ ሲሪ ወርቅነሽ ከጂኦፖለቲካ አንፃር ስናይ ኢራን ብቻዋን አይደለችም ሩሲያ ብዙ ሞዲኢን ማለት ብዙ መረጃ ተሰጣጣለች ቻይና ኢራንን ወዳ ሳትሆን አሜሪካን ጋር ካላት የበላይነት ትንቅንቅ በዛ ምክንያት ብዙ እርዳታ ያገኛሉ እንዳውም ጦርነቱ ከመጀመሩ ከ2 ሳምንት ከ3 ሳምንት በፊት ኢራን እና ቻይና ብዙ ሆዜ ማለት ኮንትራክት ያደርጉበታል የመከላከያቸውን በተለይ አሁን ኤስሎሽሞት የምንለው መከላከያ ማለት ጸረ አውሮፕላኑን የነሱን ትተው የሩሲያኖቹን ትተው የቻይናቸውን አየር ኃይላቸውን እንደ አዲስ ለመገንባት አሁን እንደ F-35 አሜሪካ እንዳላት ሁሉ ለቻይናዎችም አላቸው እንደዛ ራዳር ማየት የማይችለው ኻምካን የምንለው ያ ሁሉ ነገር አለ ይሄ በአንድ በኩል ሲታዩ
ኢራን ብቻዋን አይደለም ከኛ ጋር እንትን የምትለው ጦርነቱን የምትመራው ከሷ ጋር ቻይናዎችና ሩሲያኖች አሉ ፓኪስታንም በዛው መኩር አለ ቱርክም አለ ቻይና እና ብቻቸውን አይደሉም ራሳቸው እንደ ብቻቸውን አድርገው ለማሳየት ቢሞክሩም በሌላ በኩል ደግሞ ስታይ በአሁኑ ሰዓት የሚገርመው በተለይ አውሮፓውያኖች እኔ ሊገባኝ አይችልም የነሱ አመለካከት ትራምፕ ላይ ከፍተኛ ላኻት ግፊት እያደረጉ ነው አቁም ጦርነት እያሉ ትራምፕ በያ በኩል ደግሞ በአገሩ ውስጥ ደግሞ ትራምፕ በአሁኑ ሰዓት ብዙ ያለፈው አርብ ይሁን ቅዳሜ ወደ 8 ሚሊዮን የሚሆኑ አሜሪካኖች በመላው አሜሪካኖች ወጥተው ሰላማዊ ሰልፍ በማድረግ ይሄን ጦርነት አንፈልግም አንተ ይሄን ጦርነት የምታደርገው ከቢቢ ጋር ሆናችሁ ዋና የምታደርጉት ጦርነት እንጂ የኛ ጦርነት አይደለም በማለት ከፍተኛ ፕሬሸር ግፊት እያደረጉበት ነው ያው ብዙ ጫና አለባቸው እንደው ወደዚህ ወደ ሀገር ውስጥ የሚደርሰውን ጉዳት በተመለከተ እንድታስቃኝን እንፈልጋለን እናንተ በተለያዩ ቦታዎች እየተዘዋወርክ ስትዘግብ እናያለንና ያለው ጉዳት ያለው ሁኔታ ህብረተሰቡስ እንዴት ነው መጠንቀቅ ያለበት እስኪ ትንሽ ስለዚህ ደግሞ ህብረተሰቡ አንደኛ መገንዘብ ያለበት ነገር ይሄ ሚልከመት አታሻ የምንለው አለ ሚልከመት አታሻ ማለት ብዙ ጊዜ አድካሚ ጦርነት አሰልቺ አድካሚ ጦርነት ሰውን በአንድ በኩል ኦኬ ባሊስቲ ተላከ ምንም ነገር የለም ብለን እንድንዘነጋ የሚያደርጉት ነገር አለ ይሄ መጠንቀቅ አለብን ቅድምም እንደሰማው ስትናገሩ ካይቸው ጋር ይሄ በተለይ በአለም ካሉት አገር ብቸኛ ሀገሮች ማለት ይችላልው 2-3 ቢሆኑ ነው ወደ 3 አይነት መንገድ መከላከያ ያላት አገር እስራኤላዊ ነች እስራኤል ብቻ ነች በዚህ ምን ኮራ ይገባናል ኪፓት ባርዜል የሚባለው አለን ከኪፓት ባርዜል በኋላ ኬላ ዳቪድ የሚባለው ከኬላ ዳቪድ በኋላ ኬትስ የሚባለው አለ ከኬትስ በኋላ እንደገና ደግሞ ጂሃድ የሚባል የአሜሪካኖች አሉ ተበቀን חדירת כלי טיס עוין ኦኬ מעלות תרשיחא አሁን ייכנסו למרחב המוגן ኦኬ ሂዝባላ የሚልኩት ነው ደግሞ ይሄ ድሮን የምንለው ነው ብዙ አጋብ የሂዝባላ የሚልኩት የኢራኖች የሚሰሩት ነው አዘም 3 እንደዚህ እንትናለን ኦኬ 3 ሽኽባት አጋና የምንለው ራስሽም ተጠብቅ አራተኛው እኛ መሆን አለበት መናቅ የለብንም በተለየኛ ህብረተሰቦቹ ማየት ያለብን አብዛኞቹ ማማድ ከሌለን ሚክላት መውረድ አለብን አንዳንድ ትልልቅ ሰዎች አሉ በጣም የሚቸገሩ ወደታች ለመውረድ መርዳት አለብን አስቀድመው ይነገረናል ለምሳሌ አብዛኛው ጊዜ ቢያንስ ከ8 ደቂቃ በፊት ፒኩድ ኦሬፍ የሚያወጣው አለ ያ በሚያወጣበት ጊዜ መዘነጋት የለብንም ራሳችንን አስቀድመን በተለይ ለሊት ላይ ሲሆን የት ነው መብራት አለው ማድረጎቱ የለውም ትልቅ ሰው አለ እዚህ ጎረቤት ያለ የለም እንዴት ረድዋለው የሚለውን በተለይ ትልቅ ሰዎች በእኛ ህብረተሰብ በኩል ያሉት የመጀመሪያው ሲደወል መውረድ አለባቸው ሚክላት የመጀመሪያው ሲደወል በኋላ አዛካ ሲሆን አንዳንድ ጊዜ አብዛኞቹ አሁን የተመቱት ለጻሪ ከቤት ሸሜሽ በስተቀር ቤት ሸሜሽ የሞቱት በስተቀር በአሁኑ ሰዓት አብዛኞቹ አንዴ ጠብቀን חדירת כלי טיס עוין נהריה አሁን እዛ አካባቢ እንግዲህ ייכנסו למרחב המוגן ናሪያ አካባቢ ያው ግቡ ነው የሚባል አሁን የገለጽከው እንዳለ ነው እንደው እንግዲህ ከቅርብ ጉዳቱን ስለምታይ ነው እንድታስቃኘን እንፈልግ ኦኬ ወደዛ ለምታ ሁለት አይነት ቲል ሚሳይል አለ አንደኛው ሚሳይል ቲል ባሊስቲ የምንለው ወደ የንቱኑ የሚፈነዳው ቦምቡ ያለው ወደ 500 ኪሎ የሚመዝን ነው ያ አብዛኛው ጊዜ የሚልኩት በጣም ከፍተኛ እንትን ለማለት በሚፈልጉበት ጊዜ ነው ለምሳሌ የተለያዩ ስትራቴጂክ የሆኑ ቦታዎች አካባቢ ላይ መናገር ኢላማ ሲኖራቸው ያው ያን ለማጥቃት ሌላው እንደገና በጣም አስቸጋሪው ግን በአሁኑ ሰዓት በጣም አስቸጋሪው ይሄ ቲልሚት ፓትሴል የምንለው ነው እሱም ቲል ባሊስቲ ሆኖ እያንዳንዱ ወደ እስከ 5-8 ኪሎ የሚመዝን ቦምብ ኮሜር ነፈት ያለው እያንዳንዱ ደግሞ ሚሳኤል ቢያንስ ወደ 20-30 ቦምቦች ያሉት አለ እነሱ ይካሉ አሁን ሁሉንም መምታት አችልም በዛ ሰዓት በዚህ የተመለከተ ብዙ ሄረስ አለ ብዙ የተጎዱ ጉዳት አለ ብዙ ቤቶች እንትን ያሉት አሉ ይሄን ስታይ ይሄ ጦርነት በአሁኑ ሰዓት በየቀኑ ወደ ከ1 እስከ 3 ሚሊያርድ ሸኬል ነው እንትን የሚለው የሚያወጣው መጨረሻ ላይ ጦርነቱ ቀላል አይደለም በኢኮኖሚ አንፃር ከዋጋ አንፃር ስናየው ብዙ የተጎዱ ቦታዎች አሉ ቤቶች የተጎዱ አሉ
ሰዎች የተጎዱ አሉ። በተለይ ምንም እንኳን ከጽናት ከፍተኛ ባይሆንም ለምሳሌ ሳይኮሎጂካሊ የተጎዱ አሉ። አነስተኛ ቀላል የምንለው ብዙውን ጊዜኛ ቀላል ፈሱ አካል እንላለን፣ ግን በእውነት ስናየው እዛ ቀላል አይደለም። ቀላል እንግዲህ ከቆሰለ ሰው ቀላል አይደለም በሚሳኤል ስብርባሪ መቆሰል። እኛ በኔ መልእክት ከጠየቃችሁኝ እኛ እንደ አራተኛው ሰራዊት መሆን አለብን። እንደ አራተኛው ጦር በተለይ እዝራትን መከላከያ መሆን አለብን። በምንሰማበት ጊዜ መናቅ የለብንም። ልክ ነው ብርሃኑ፣ ችላ ማለት የለብንም። በጣም እናመሰግናለን። አትጥፋብን ግን ያለው ሁኔታ እንዲህ ስትችል ስንደውል አንሳለን። ጥሩ ነው። ዛሬ እናመሰግናለን። ቶዳ ረባ ካክ ፕሬሰክ ሰማያክ ብርሃኑ ተገኘ በ12ኛ ክፍል ቴሌቪዥን ዘጋቢ እናመሰግናለን። መልካም ምሽት። ቀጣይ አድማጭ አለን መስመር ላይ የቀድሞ ክነሴት አባል አቶ ፈንታሁን ስዩም። ጤና ይስጥልን አቶ ፈንታሁን፣ እንደምን አመሸ? ሰላም ጤና ይስጥልኝ ወርቅነሽ ሰጠ፣ እንዲሁም ለአድማጮች ጤና ይስጥልን። እንግዲህ አስጠበቅን መሰል መስመር ላይ ይቅርታ አቶ ፈንታሁን። አይ ችግር የለም ወንድም ብርሃኑን እንሰማሁት እሱን እየሰማኸው እንዴት ነው እንግዲህ ያለው ችግር ያለንበት ተጨባጭ ሁኔታ? እንደምታውቁ እንግዲህ ጦርነት ላይ ነን፣ ቀላል አይደለም። እንዴት እያሳለፋችሁት ነው? በከተማችሁ ያለው ሁኔታስ እንዴት ነው? እንግዲህ እኛም አካባቢ እንደሌላውም ሀገር በቀን አንድ ጊዜ 2 ጊዜ ምናምን ወደ መጸለያ ቦታ እንድንገባ እንገደዳለን። በተቻለ መጠን ጠብቀናል። כלי טיס עוין. נהריה. ייכנסו למרחב המוגן. ነሐሪያ አካባቢ ወደ መከላከያ ክፍል እንድትገቡ ትጠየቃላችሁ። ያለ ሰው የሚበራ አውሮፕላን በዛ አካባቢ እንግዲህ እየተዘዋወረ ነው። አልከሸፈም ይመስለኛል። በተከታታይ አድማጮች ልብ ልትሉ ይገባል። እንቀጥል። ይቅርታ አቶ ፈንታሁን። እና እንደዚህ ማስጠንቀቂያ ስንሰማ በተቻለ መጠን ወደ መጠለያ ቦታ መሄድ፣ መመሪያውን ማክበር ከኛ ይጠበቃል። ያለሁበት ስራ ማዳሪ ትምህርት ቤትም ስለሆነ ቤተሰብ የሌላቸው ተማሪዎች እዚህ ስላሉ እነሱም በሰዓቱ ከደህና ቦታ እንዲሆኑ ሰራተኞችም አሉ፣ እንከታተላለን። በዚህ መልኩ ጦርነቱን እናሳልፋለን ማለት ነው። እስካሁን አካባቢያችን እግዚአብሔር ይመስገን ደህና ነው። ጥሩ። እንግዲህ አሽዱድ አሁን በደቡብ በነበረው ጦርነት ብዙ ጉዳት የደረሰባትም ናት። እንግዲህ በጣም ከቅርብ ርቀት ስለምትገኝ አሁን ደግሞ አንጻራዊ መልኩ ደህና ነው ማለት ይቻላል። እንግዲህ ከአንተም እንደሰማ ነው ከሌሎች አድማጮችም እንደ አጠቃላይ የጦርነቱን ሁኔታስ በሰሜንም በኢራንም ያለው እንዴት ትመለከተዋለህ? እኔ ስለዚህ ጦርነት ስንናገር כלי טיס עוין. מעלות תרשיחא. ייכנסו למרחב המוגן. እሺ እንግዲህ ሁላችንም ማየት ያለብን ይሄ ጦርነት እስካሁን ከነበሩት ጦርነቶች ለየት የሚያደርገው ምንድነው? ከአሁን በፊት ብዙ ጊዜ እንግዲህ ከጋዛ ጋር የነበረው ጦርነት፣ ከሊባኖስ ጋርም የነበረው ጦርነት፣ ሊባኖስና እስራኤል። የአሁኑ ጦርነት የተለየ የሚያደርገው የአሁኑ ጦርነት ከአያላኗ ጋር ከኢራን ጋር ነው። ኢራን ከአሁን በፊትም እንደተነጋገር ነው እንግዲህ ከ49 ዓመት የአያቶላው መንግስት ከተቋቋመ ጀምሮ እቅዳቸው፣ አላማቸው እስራኤል በመካከለኛው ምስራቅ መውደም አለባት፣ መጥፋት አለባት የሚል አጀንዳ አላማ ይዘው በዚያ ነው ሲዘጋጁ የቆዩት እስካሁን ድረስ 49 ዓመት እንግዲህ እና ይሄ እነሱ ቅድመ ዝግጅት ማድረግ ኒውክሌር ወይም ዓለም የሚያጠፋ መሳሪያ ለመስራት ከፍተኛ ጥረት ያደርጉ ነበር። ያው ይፋ ያልሆነ ጦርነት ከአሁን በፊትም ያው በሞሳድ አጀንቶችም የእነሱ ሳይንቲስቶችን በመግደል በተለያዩ መንገዶች ጦርነቶች ይቀጥሉ ነበር። ግን እነሱ እቅዳቸው አላማቸው የነበር እስራኤልን ኢራን ቀጥታ በጦርነት ብቻ ሳይሆን በአካባቢዋ አደጋ የሚሆኑ ኃይሎችን ማዘጋጀት፣ በደቡብ በኩል ሐማስን፣ ጂሃድን፣ በሰሜን በኩል ምንድነው ሂዝባላን፣ እንዲሁም ሌላ ሁቲ ከአሁን በፊት ጠቅሰነዋል፣ ከአሁን በፊት ተነጋግረናል። እቅዳቸው አላማቸው የነበር ይሄ ነው። እነሱ ያልጠበቁት የከሸፈባቸው አንዱ ምንድን ነው? የሐማስ ቴሮሪዝም ሽብር ፈጣሪ ከእነሱ ጋር ሳይማከር ያነሳው ጦርነት የእስራኤል የጦር ኃይልንም የእስራኤል መንግስትም የእስራኤል ሕዝብም ምንም ከፍተኛ ጉዳት ቢደርስብን ሊያነቃቃን ችሏል። ከዚያም በኋላ የቆረጠ እርምጃ እስራኤል እየወሰደች ነው።
በተለይ በዚህ ጉዳይ የእስራኤል መንግስት ሊደነቅ የሚገባው የእስራኤል ጦር መከላከያ ሊደነቅና ሊከበር የሚገባው አሜሪካኖችን የኢራን ጠላትነት ለእስራኤል ብቻ ሳይሆን ለዓለም ጠላት ነች ብለው አሳምነው የአሜሪካን ጦርና የእስራኤል ጦር አንድ ሆኖ በኢራን ላይ የሚያደርሰው ጥቃት ሁላችንም ሊያስደስተን ይገባል። በእርግጥ ጦርነት ማንም ሰው አያስደስትም፣ ግን በዚህ ወቅት ተጣምረው አንድ ሆኖ ጦርነት ባናነሳ እርምጃ ባይወሰድባቸው ኑሮ በኢራን መንግስት እነሱ አቅደው አስበው ባላሰብነው ቀን ለጦርነት ቢነሱ የሚደርሰው አደጋ የከፋ ነው የሚሆን ነበር እና አሁን ማየት ያለብን በእርግጥ እኛም ጉዳት ይደርሳል። ማየት ያለብን በኢራን የሚደርሰው ነው። ኢራን ከዚህ በኋላ እንደነበረችው ኢራን ልትሆን አትችልም። እስራኤል በአደጋ ልትኖር አትችልም። እስራኤል በመካከለኛው ምስራቅ ትኖራለች፣ ወደዱም ጠሉም። ይሄ መልእክት ነው መተላለፍ ያለበት። አሁን ከህዝቡ ከኛ የሚጠበቀው መመሪያውን አክብሮ መጸለያ ቦታ ሄዱ ሲባል መንዘላዘል አያስፈልግም፣ መናቅም አያስፈልግም። አንዳንድ ጊዜ እንደው ዝም ብሎም እኔ አይደርስም ማለት ተገቢ አይደለም። እየደረሰም እያየንም ነው። አይደርስብንም ያሉ ሰዎችም እየተሰዉ እየሞቱ ነው እና አሁን ያለው ጦርነት በእግዚአብሔር ፍቃድ የኢራን ባለስልጣን ከስልጣን ወርደው የድሮዋ ኢራን ከእስራኤል ጋር ወዳጅ ሆና በተለይ በሰሜን በኩል የሚኖሩ ወገኖቻችን ህዝቡ ሰላም አግኝተው አያውቁም። የተወሰነ ጊዜ ሰላም ያገኛሉ፣ የተወሰነ ጊዜ ይፈርሳል፣ ሰላም ያገኛሉ፣ እንደገና ጦርነት ይነሳል። በቃ ይሄ ከአሁን በኋላ ይቆማል። ሂዝቦላ የሚባለው ሽብር ፈጣሪ እንደገና ኃይሉን ሲያደራጅ እንደገና ጦሩን ሲያዘጋጅ ዝም ብሎ ማየት አይኖርም ከአሁን በኋላ። ያቀረ ድሮ እኮ ሲዘጋጁ እነሱ ጦርነት እስካላነሱ ድረስ እኛ ጦርነት ብናነሳ ዓለም ያወግዘናል እየተባለ እየተሰጋ የዚህ አይነት ሀሳብ ተይዞ ነበር የሚኖረው። ያን ሀሳብ አሁን ተሰርዟል። እስራኤል ህዝብ ነቅቷል እና አሁን የሚወሰደው እርምጃም የጨከነ እርምጃ ነው። ሁላችንም እያየነው ነው። እንደው አቶ ፈንታሁን ኢራን የዓለም ጠላት መሆኗን አሜሪካን አሳምኖ ያልከው ነገር አለ። በእርግጥ አሜሪካ ኢራን የዓለም ጠላት በዋነኛነት የአሜሪካ ጠላት እንደነበረች ታውቃለች። የዓለም ጠላት ላልከው ግን የአረብ ሀገራት በተለይ አሁን የባህር ሰላጤው አካባቢ ሀገራት ከጦርነቱ በፊት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ እንዳይወስዱ ይጠይቁ ነበር። ጦርነቱ ለእነሱም የማይጠቅም መሆኑን ለማሳመን ጥረት ያደርጉ እንደነበር እንሰማ ነበር። አሁን ባለው ተጨባጭ ሁኔታ ደግሞ ጦርነቱ እንዲቀጥል እየጠየቁ ነው ይባላል እና እንግዲህ አቋማቸው የተቀያየረበት ሁኔታ እንዳለ ነው የሚገባንና ምክንያቱ ምን ሊሆን ይችላል? ምንድነው አባባል አለ፣ ውሻ የሚጮኸው ለባለቤቱ አዝኖ ሳይሆን ለራሱ ሲፈራ ነው የሚባል አባባል አለ። እነሱ አሁን የሚጮሁት ለራሳቸው ፈርተው ነው። አሁን ኢራኖች ወደ እነሱ ላይ ኢላማ እያዩ ስለተኮሱባቸው በዚህ መልኩ ጦርነቱ አሁን ያለው የኢራን ባለስልጣን ካልጠፋ ካልተደመሰሰ ከስልጣን ካልወረደ በዚህ መልኩ ጦርነቱ ካቆመ ለሚመጣው በእኛ ላይ የሚወሰደው እርምጃ የከፋ ይሆናል ብለው ለራሳቸው ይፈራሉ። ፈርተው ነው ለራሳቸው እና ይሄ መንግስት በቃ ይሄ የኢራን የአያቶላው መንግስት ከስልጣን ወረድ አለበት ብሎ አሁን በአሜሪካ ላይ ተጽዕኖ ይፈጥራሉ። ይሄ አንደኛ። በአንድ በኩል ደግሞ እነሱ ለምን ወጥተው አይዋጉም? ኃይል አላቸው አይደለም? ለምን ወጥተው አይዋጉም? እየተዋጉ አይደለም? ወጥተው አይዋጉም። ግን ወጥተው የሚያዋጉት ምንድነው? የእነሱ ዜጎች አረቦች እናንተ ወጥታችሁ ከተዋጋችሁ ልክ ለእስራኤል እንደደገፋችሁ ተብላችሁ ነው የምትታዩ። እስራኤልን ደግሞ አረብ ሀገሩ ስለማይወድ እንወገዛለን የሚል ስጋት ነው። ውስጥ ለውስጥ ግን በሉ ነው የሚሉት እነሱ። እስራኤልም ይደግፋሉ። የእስራኤል ጦር አየሮች ሲያልፉ ዮርዳኖስ እናደርገው ነው የሚያልፉት። ያያሉ፣ ሁሉም ያያሉ። በዚህ ማለፍ አይቻልም ማለት ይችላሉ። ግን ራሱ ዝም ማለታቸው እንደ ድጋፍ ነው የሚታየው። ድጋፍም ነው። ሌላው እንግዲህ መቼም ጦርነቱ ዞሮ ዞሮ መጨረሻ ላይ በዲፕሎማሲያዊ መንገድም ወይም በሌላ መንገድ መቆሙ የማይቀር ነው። በዚህ ሁኔታ መቀጠልም ለብዙ ጊዜም የማይቻል ነው ለሁሉም አካላት። እንደው በቅርብ ጊዜ ውስጥ እንደው ስምምነት ይኖራል ብለህ ተስፋ ታደርጋለህ? የእስራኤል መንግስት የእስራኤል ሕዝብ ጦርነት አይፈልግም። እኛ ተገደን ነው ሊያጠፉን ሲደራጁ ሊያጠፉን ሲዘጋጁ በተግባር ማጥፋታቸውን እያሳዩ እኛ ዝም ማለት የለብንም። አሁንም ቢሆን ሰላም ሁላችንም እንፈልጋለን። ለምሳሌ የኢራን ይሄ አክራሪ ባለስልጣን ከስልጣን ወርደው አላማቸው ለሰላም ቢሆን ከነሱ ጋር ሰላም ማንፈጥረበት ሌላ ምንም ምክንያት የለም። ይሄ ጦርነት ምን ጊዜ ይወስዳል የሚባለው
ያ መንግስት መቼ ይወድቃን የሚለውን ጥያቄ ማንሳት አለብን። ይህ አንደኛ። ሁለተኛ ደግሞ ኒውክለሩን ለመስራት ያላቸውን መሳሪያ የደበቁትን መሳሪያ እስካልወጣ በእጃችን እስካልሆነ ወይም መጥፋቱ እርግጠኛ እስካልሆነ ድረስ ጦርነቱ መቆም የለበትም ብዬ ነው የማስበው። ጥሩ እንግዲህ ያው የታላቁ የፋሲካ የፔሳህ በዓል ዋዜማ ላይ ነን። ህዝቡን በተደጋጋሚ እንደው ማንኛውም ኃላፊነት የሚሰማው አካል ሁሉ ትእዛዙን እንዲጠብቅ ራሱን እንዲጠብቅ የደጀን ህዝቡን ትእዛዝ እንዲጠብቅ መልእክት እያስተላለፈ ነው። አቶ ፈንታሁን አንተስ ምን ትላለህ እዚህ ጋር ተያይዞ? መጨረሻ እኔ በዚህ ጉዳይ የማስተላለፈው መልእክት ጦር ሰራዊቱ መንግስት ጦርነቱን በሰላም እንዲመራ ህዝቡ ደጀን መሆን አለበት። ህዝቡ ጋሻ መሆን አለበት። ህዝቡ ደጀን የሚሆነው ትብብር ሲጠየቅ መተባበር፣ እርዱን ሲባል መረዳዳት፣ መመሪያ ሲሰጥ ደግሞ መመሪያውን በትክክል በተግባር ማዋል ነው። ምክንያቱም በትክክል በተግባር ሳያውሉ አሁን 50 ሰው በላይ መሰብሰብ አይቻልም እየተባለ 1000 ሰው ቢሰበሰብ 2000 ሰው ቢሰበሰብ አጋጣሚ ሆኖ በዚያ ላይ ጉዳት ቢደርስ ለጦርነቱ፣ ለዓላማው፣ ለእቅዱ፣ ለመንግስትም ሆነ ለጦር ሰራዊትም ሆነ እንቅፋት ነው የሚሆነው። እኛ ህዝቡ ቅድሚያ ሄደው ለሚዋጉት ጦር መሪዎቻችንም ደጀን የምንሆነው ህዝቡ የሚሰጠውን መመሪያ አሟልቶ ታግሶ አይዟችሁ በርቱ ከጎናቸው ነን ሲል ነው እና በዚህ ጉዳይ መናቅ አያስፈልግም። ራስን መጠበቅ አስፈላጊ ነው። እግዚአብሔርም የሚጠብቅ ራሳችን ስንጠብቅ ነው። እግዚአብሔር ያው አንዳንድ ጊዜ እግዚአብሔር ያውቃል፣ እግዚአብሔር ይጠብቃል። እግዚአብሔር ደግሞ የሚጠብቅ ራሳችን ስንጠብቅ ነው። በትክክል ራሳችን መጠበቅ አለብን። ጥሩ ነው። እንዲያው መጨረሻ የምታስተላልፈው መልእክት ካለ በዛውም እንግዲህ አክሳሚያ ማለት ይቻላል። እንግዲህ የማስተላለፈው መልእክት እኛ አሁን በስልክ ቃለ ምልልስ የምናደርገው በእግዚአብሔር ፍቃድ ነገ በዓሉን የምናከብረው ከዘመድ አዝማድ ጋር፣ ከቤተሰብ ጋር፣ ከልጆቻችን ጋር፣ ከወንድሞቻችን ጋር ጦር ሰራዊት ወታደሮቻችን በጠረፉ ነው በረደን ደከመን ሰለቸን ሳይሉ በውጭም የሚኖሩ የሞሳድ አጀንቶች የጦር ሰራዊቶች እስከ ኢራን እየሄዱ እየተመላለሱ ጥቃት እያደረሱ ኢላማቸውን የሚመለሱት በሰላም እግዚአብሔር ጥላውን ይጣልላቸው፣ በሰላም ለቤታቸው ያብቃቸው፣ እግዚአብሔር ይጠብቃቸው። ከዚህ በመቀጠል ደግሞ መላ እስራኤል ሀገር የሚኖሩ ይሁዳውያን ባለም የሚኖሩ ይሁዳውያን እንኳን ሌላ በጎንደርና በአዲስ አበባ በሀገራቸው ላይ ስደተኛ ሆነው መቼ ነጻነት አግኝተን ወደ ወገኖቻችን እንጨመር፣ እንደመር፣ እንገናኝ እያሉ የሚያዝኑትን ሀሳባቸው እቅዳቸው ተግባራዊ ሆኖ በሚመጣው ዓመት በእግዚአብሔር ፈቃድ የፋሲካን በዓል እስራኤል ሀገር እንዲውሉ ምኞቴና ጸሎቴ ነው። ጥሩ፣ በጣም እናመሰግናለን አቶ ፈንታሁን። መልካም በዓል ይሁን ለአንተም ለቤተሰቦችህም። ማክሰሚያ አመሰግናለሁ። መልካም በዓል ሁላችን። ቻው። እናመሰግናለን። አሁን ደግሞ አቶ ሙሼ ባህታ ከቤርሸባ ከተማ በስልክ መስመራችን ይገኛል። ጤና ይስጥልን አቶ ሙሼ፣ እንደምን አለ? ጤና ይስጥልኝ ሰጠኝ። እንደዚህ ወርቅነሽ፣ እንዲሁም ለአድማጮቻችን እንደምን አመሻችሁ? እኛ ደህና ነን። እንግዲህ የቤርሸባ ከተማ ባለፉት ቀናት በቤቶች ላይ ብዙ ጉዳት እንደደረሰ እንዲሁም ወደ 200 የሚሆኑ ዜጎች ወደ ሌላ ቦታ እንዲሄዱ እንደተደረገ ከንቲባው ሲናገሩ ሰምተናል እና ያላችሁበት ሁኔታ ምን ይመስላል? እንግዲህ ሰጠኝ ወደ መልስ ከመግባቴ በፊት በመጀመሪያ በሊባኖን የሀገራቸውን እስራኤል ድንበር ለማስከበር የህዝብ ህልውና ለመጠበቅ ሲሉ ህይወታቸውን ለተሰዉ ወታደሮቻችን ገነት ያግባቸው፣ ለቤተሰቦቻቸው ደግሞ ጥናቱን ይስጥላለሁኝ። እንደዚህም ደግሞ ለቁስለኞችም ምህረቱን ይላክላቸው እላለሁኝ። አሁን ወደ ጥያቄው ልመለስ። እንግዲህ እንደምታውቀው ሰጠኝ ቅዳሜና እሁድ ከፍተኛ የራኬታ ተኩሶች ወደ ደቡብ አካባቢ ነበሩ። ስለዚህ በእነዚህ 2 ቀኖች ውስጥ በቤርሸባ ከተማ ተከታታይ ተኩሶች ካደረጉ በኋላ በንብረት ላይ ከፍተኛ ጉዳት ደርሰዋል። አንደኛው ጉዳት የደረሰው ከቤርሸባ አጠገብ ራማት ሆባብ የሚባል ትልቁ በደቡብ የሚገኝ ፋብሪካ ወድሟል ወይም ደግሞ ከፍተኛ ጉዳት አድርሰውበታል። እንደዚህም ደግሞ በመቀጠል በቤርሸባ ከተማ እንግዲህ ራኬቱ የወደቀው በሜዳ ላይ ወይም ቢሆንም የፍንጣሬው
ወደ 60 የሚሆኑ ቤቶችን ከጥቅም ውጭ እንዲሆኑ ሆነዋል። በጣም የሚገርም ነው ብታየው ርቀቱ ያለው የወደቀበትና ቤቱ የደረሰበት ጉዳት በጣም ሩቅ ነው። 300-200 ሜትር የሚሆን ርቀት ነው ያለው። ስለዚህ ቤቶቹ ከጥቅም ላይ እንዲወጡ ተደርጓል። ይህም የሚያስደስተው ደግሞ ወይም ደግሞ ኔስ ነበረ የሚያሰኘው አንድም ሰው ህይወቱ አላለፈም። በፋብሪካውም ቢሆን በዚህ ጉዳት ቤቶቹ ጉዳት ሲደርስባቸውም ቀላል ቁስለኞች ካልሆኑ በስተቀር ምንም በህይወት ላይ ጉዳት ባለመኖሩ የራሱ ተአምራዊ ወይም ደግሞ በዕብራይስጥ የምንለው ኔስ ነው ለማለት ይቻላል ማለት ነው። እና በደቡብ በኩል ከፍተኛ ጉዳት በንብረት ላይ አድርሰውብናል። እግዚአብሔር ዋጋቸውን ይስጣቸው እላለሁ። እነዚህ አረመኔዎች ህዝባቸውን እያሰቃዩ እኛንም ወደ ከፍተኛ ባላሰብነው ሁኔታ ወደ አልሆነ ቦታ አስገብተውናል። ይሄ በጣም ያሳዝናል። ወር በላይ እንግዲህ የእስራኤል ህዝብ ከፍተኛ ዋጋ እየከፈለ ነው። ለነሱም ዋጋቸውን እየሰጠ ነውና ለወታደሮቻችን ከፍተኛ ብርታትና ድጋፍ ያለኝን ኩራት ለመግለጽ እወዳለሁ። አዎ እንደው አቶ ሞሼ መቼም ኢራን ስለሆነችና በእስራኤል ህልውና ስለማታምን እስራኤል ከምድረ ገጽ ትጥፋ እያለች ለምትፈክር ነው እንጂ የምትጠቀምበት ቦምብ በነገራችን ላይ የክላስተር ቦምብ የሚባል እኮ በርካታ ሀገራት ያው የተከለከለ ነው በዓለም አቀፍ ደረጃ ጥቅም ላይ የማይውል በጦርነቶች። ኢራን ግን በነጻነት በእስራኤል ላይ ይሄን አደገኛ መሳሪያ እየተኮሰች ነው። ምናልባት አሁን ቀደም ሲል የጠቀስከው አደጋም በዚህ ሊሆን ይችላል። እንግዲህ ከደረሰው በርካታ ቦታዎች እየተኮሰችው ስለሆነ ዓለም አቀፉ ማህበረሰብም ምንም ሲል አይሰማም በዚህ ጉዳይ። እንደው ምን ትላለህ? ስሚ እንግዲህ እነዚህ ኢራኖች ህግ የላቸውም። አንድ ሰው እኮ ህግ የሚኖረው ለህብረተሰቡ ሲያስብ፣ ለዓለም ህዝብ ሲያስብ በህግ ይገዛል። እነዚህ እኮ ህግ የሌላቸው አረመኔዎች በማያገባቸው ገብተው ዓለምን የሚበጠብጡ በተለይ ደግሞ ወገናችን የሚበጠብጡ በተለይ እስራኤልን ካላጠፋን እንጠፋለን ብለው የተነሱ አረመኔዎች ናቸው። ስለዚህ ህግ ምን ይገታቸዋለች ታያለች። እነዚህ እኮ ከህግ ውጪ ናቸው። ስለዚህ ኤሮፓም እንደሚታወቀው አሁን ለሚጀምሩት ቀደም ብለው ነው እንግዲህ በነበረው ጦርነት እዚህ በጋዛ በነበረው ጦርነትም እስራኤል ተጎድታ እያለች እስራኤል በተኛችበት በተደፈረችበት ጊዜ ዓለም ቢነሳ ኑሮ ይህ ነገር አቁሙ ቢሉ ኑሮ አሁን ያለንበት ሁኔታ በህግ የተከለከለ መሳሪያም ላይ ተኩሱ ይችሉ ነበር። ነገር ግን ምንድነው ኢሮፓ በተለያዩ መንገዶች እስራኤል ነበር ተከነ ህፃን ገደላችሁ። እንግዲህ በጦርነት መልስ በመሰጥበት ጊዜ እንግዲህ ከዚህ ህፃን አለ ወይ የለም። እንዲያውም እስራኤል በጦርነቷ ይህን ወቀሳ እንዳይደርስባት ተጠንቅቃ በመዋጋት የነበረች ሀገር፣ ነገር ግን ኢሮፓም ለእስራኤል በከፍተኛ ተጽዕኖዎች ወይም ደግሞ ጥላቻዎች ሲዘነዘሩባት የነበረች የቆየች ሀገር ነች እና አሁን ደግሞ ጸጥ ብለዋል። ለጸጥ ብቻ ብለዋል። ጽርፋት ወይም ፈረንሳይ በአየር ላይ ለእስራኤል የሚመጣው የመከላከያ ጥይት በዛ እንዳያልፍ ከልክላለች። በጣም የሚገርም ነው። ምን እያደረጉ ይህ ነገር ደግሞ ቤታቸው ነገ ጠዋት እንደሚያንኳኳ ይህ ሳይታለም የተፈታ ነው። ሊንኳኳባቸው ነው። እንዲያውም በዚህ አጋጣሚ አቶ ሙሼ እስራኤልና አሜሪካ በዚህ ጦርነት ወዳጅና ጠላታቸውን የለዩበት ነው ማለትም ይቻላል። ይህ በተለይ አሜሪካ እስራኤል ታውቃለች ባይነኝ እኔ አሜሪካ በተለይ ምንድነው እስራኤል እና አሜሪካ አንድ ክንድ ሆነው የሚቻለውን ከፍተኛ ጥቃት እያደረሱ ናቸው። ነገር ግን ኑና ብለው እንግዲህ የአሜሪካ ፕሬዝዳንት ትራምፕ ኑና እርዱኝ ብለው ጥያቄ አቅርበውላቸው በነበሩበት ጊዜ
አንተ ነህ የጀመርከው ራስን ተወጣው ብለዋል። አሜሪካ ከየትም ቦታ እስራኤልም ከየትም ቦታ ሄዳ ለራሷ ለመከላከል የሚችሉ አገሮች ናቸው፣ ጠንካራ አገሮች ናቸው። እስራኤል ትንሽ ብትሆንም በጣም ጠንካራ አገር ነች፣ በቀላሉ ልትሰበር ማትችል አገር ነች። ስለዚህ እነሱ ግን በአንድ ጥይት ከፍተኛ ጥይት እንግዲህ አውሮፓ ሲባል ትናንሽ ሀገሮች ናቸው። አውሮፓ ትላልቅ ሀገሮች የሚባሉ ሀገሮች አይደሉም። ስለዚህ በአንድ ጥይት በሁለት ጥይት ሊጠፉ የሚችሉ ሀገሮች ናቸው ነገ ጠዋት። ስለዚህ ይህን ነገር እያዩ እኔ የምለው ይህኛ ጋር የሚደርሰው ያለው ሁኔታ ከዓለም ላይ ይደርሳል፣ በአውሮፓም ይደርሳቸዋል። ምክንያቱም እነዚህ በሃይማኖት በተለይ የኢራን መሪዎች በሃይማኖት ተመርዘው ያደጉ ሰው ምን እንደሆነ የማያምኑ ይህ ሃይማኖት ከየትም እንደመጣ እንግዲህ ሃይማኖት አብዛኛው ከሁሉም ሃይማኖቶች በተቻለ መጠን የሰውን ሕይወት ጠብቅ ይላል። የነዚህ ከየት እንዳመጡት አዲስ ሃይማኖት ህዝብን የሚጠላ ህዝብን የሚበላ ሃይማኖት ነገ ጠዋትም በተለይ ፈረንሳይ ብዙ አረቦች ስላሉባት ነገ ጠዋት ትበላለች፣ ትዋጣለች። ስለዚህ ነገ ጠዋት አሜሪካ ልጅኝ እስራኤል ልጅኝ ብትይ ተወጪው ትባላለች የሚል እምነት አለኝ እና አውሮፓ አሁን አይደለም የጀመሩት ቆይተዋል። ስለዚህ በጣም ነው የሚያሳዝነው። ነገር ግን በእግዚአብሔር እርዳታ ባለው ወታደሮቻችን ጥንካሬ ይህን ያለውን ከፍተኛ የሆነ ግፍ ሲፈጸምብን እንከላከለዋለን። ግን አንድ ነገር ከተፈቀደልኝ ወርቅነሽ ሰጠኝ ከፈቀዳችሁልኝ አንዱ የሚያሳዝነው ከውስጣችን ላይ ያለው አንድነት ይህ በፓርላማ የሚደረጉ ነገሮች በዚህ በጦርነቱ ጊዜ የሚያልፉ ያሉ ህጎች አስፈላጊ አይደሉም ባይነኝ። በአሁኑ ጊዜ ለምን ነው አስፈላጊ የሆኑት? ምን ይጨምሩልናል? ጥላቻ መጨመር ካልሆነ ምንድን ነው የሚጨምሩልን? ከጦርነቱ በኋላ ተረጋግተው ህጉን ማውጣት አይችሉም ወይ? ለምሳሌ የመግደል የሚል ነው። እኔ ልደግፈው እችላለሁኝ። ነገሩ መጥቶ ህፃን የገደለ ወንበዴ ካለ ህይወቱም ይወሰድ የሚል አቋም አለኝ። ነገር ግን ይሄ አሁን ጊዜው ነው ወይ? ሌላ በጣም የሚያሳዝነው ደግሞ እነዚህ ወጣቶቻችን ገና ከስልጥና ወጥተው ወደ ጦር ግንባር ሲወጡ የሃይማኖት መሪዎች እነዚህ ወጣቶች በተለይ ወታደሩ ጄኔራል መከላከያው ጄኔራል ወደ 15 እስከ 7000 ወታደር ያስፈልገኛል ባለበት ጊዜ እያስጠነቀቀ አሁን ያ ህግ እንዳይሄዱ የሚሰጣቸው ያለ ገንዘብ እኔ አንዳንድ ጊዜ ምን እየሰራን ነው? ምን እያደረግን ነው ያለ ነው? ለምን አይቆዩም? ይሄ ነገር ካለ ደግሞ እነዚህ ወታደሮች በከፍተኛ የንግድ ቦታቸውን እየተዘጋባቸው ያሉ በዕዳ ለመክፈል የከበዳቸው ወታደሮች ስላሉ ወደዛ በኩል ማድረግ ሲገባ አሁን ከውጭ ሀገር አስመጥተው ተማሪዎችም እንዲያስተምሩ ባጀት ማድረግ እኔ ልንገራችሁ እኔ በጣም ነው የሚያስለቅሰው። ወታደሮቻችን እንደዚህ እየሞቱ አመቱን ሙሉ 2 አመት ሙሉ እያገለገሉ እያሉ ወታደሮች ማረፍ ሲገባቸው ሌሎች ወጣቶች ግን ሃይማኖቱን ተመርኩዘው ወታደር ሳይሄዱ ሲቀሩ ለዚህ መንግስት እጁን ሲሰጥ እሱ መስጠት ብቻም አይደለም አሁን ይሄን የሚያክል ገንዘብ መውጣቱ እንዴ የት ይሄድን ነው? ምን እየተደረገ ነው? አገሪቷን ራሳችን እያፈረሳን ጠላት ሲያፈርሰን ራሳችን እናፈርሳት ነው ወይ ምን ታገል የሚያስብል እነዚህ ሰዎች እንዴ ምን እያሰሩ ነው ትላለህ? እኔ በራሴ ስገምተው ማለት ነው ምን ነው እየሰሩ ያሉ? ምን ነው የሚያደርጉ ያሉ? ምንድነው የሚለው ያ ወታደር 2 አመት እኔ ልጆቹን ሳይ እዛ ብርዱ ፀሐዩ እየተፈራረቀበት እንቅልፍ የሌለበት እያደረ ወታደር የነበረ ያውቀዋልና
እንዴት ነው የሚሰሩ ያለው ብለህ በጣም የሚገርም ነው። እና እዚህ ላይ ከፍተኛ እንደው ካለን ጊዜ አንጻር በእርግጥ ይሄ ለወደፊቱ ጦርነት ላይ ስለሆነ ነው እንጂ በሰፊው የምንወያይባቸው ርዕሰ ጉዳዮች ናቸው። አንተ የምታነሳቸው እውነት ነው። እንደው ካለን ጊዜ አንጻር በማጠቃለያ የምታስተላልፈው መልእክት ካለ በመጨረሻ አንዳንድ አዳዲስ ነገሮች ለህዝባችን እንግዲህ ወርቅነሽ መጀመሪያ ለእናንተ በተቻለ መጠን እንግዲህ የፋሲካ በዓል ደስታ እንድታሳልፉት በጸጥታ እንዳታሳልፉት እመኝላቸዋለሁ። እንደዚህም ደግሞ ለሞላው ቤተ እስራኤል ይህ ፋሲካ የነጻነት ፍሩት ያገኘንበት በዓል ነው እና ከዚህ ካለንበት ውጥንቅ በተለይ ሰሜኑ ክፍል እንቅልፍ የላቸውም። አይደቡብ ምንም ብንጎዳም ቅሉ ትንሽ አንዳንድ ጊዜ ተኝተን እናድራለን እና እረፍት እንዲያገኙ ይህ በዓል ተመርኩዞ እረፍት እንዲያገኝ ህዝባችን ከፍተኛ ምኞቴና ህልሜ ነውና ይህ በዓል በተቻለ መጠን የሰላም በዓል እንዲሆንልን እመኛለሁ፣ እመኝላቸዋለሁ። ለሁላችሁም እላለሁ። በተረፈ አመሰግናለሁ። አንተም መልካም በዓል ይሁንልህ፣ ለቤተሰቦችም እናመሰግናለን። አቶ ሞሼ መልካም እናመሰግናለን። ወርቅነሽ እንደው መጨረሻ ከምናየው በፊት አሁን እዚህ ትላንት የተሰዉት ወላጆች ሲናገሩ አሁን በቴሌቪዥን እየተመለከትን ነበርና ወላጆች በጣም ያሳዝናል። ልብን የሚነካ ነገር ነው። ስሜትን ይነካል። ከባድ ቀን ነው። እንደው አሁንም እንግዲህ እርምጃ እየተወሰደ ኢራን እየዛተች ነው እና ያለው ሁኔታ ምንድን ነው ወርቅነሽ? ኢራን እንግዲህ የእስራኤል መከላከያ ሰራዊት ከአሜሪካ የአየር ኃይል ጋር በጋራ በኢራን የሚወስዱትን ጥቃት እንደቀጠሉ ናቸው። የኢራን የውጭ ጉዳይ ሚኒስትር የእስራኤል የአየር ኃይል በኢራን የመድኃኒት ፋብሪካዎች ላይ ሁሉ ጥቃት እያደረሰ ነው ያለ ረፍትና ለዚህ ደግሞ እኛ በተመሳሳይ ተቋማት ላይ ያጸፋ ምላሽ እንወስዳለን በማለት ዝቷል የኢራን የውጭ ጉዳይ ሚኒስትር። ሌላው የኢራን መሪዎችም እንዲሁ እርምጃ እየተወሰደባቸው ስለሆነ የኢራን አብዮታዊ ዘብ እንግዲህ በሚያሰማው ዛቻ በአሜሪካ የተለያዩ ዓለም አቀፍ ካምፓኒዎች ላይ ጥቃት እናደርሳለን፣ ለምሳሌ እንደ ጉግል፣ ቴስላ፣ አፕል ሶፍትዌር እና የመሳሰሉ ባለቤትነታቸው እንግዲህ አሜሪካ በሆኑ ካምፓኒዎች ላይ ጉዳት እናደርሳለን እያሉ እየዛቱ እንደሆነ ይነገራል። ሰጠኝ እንግዲህ የኢራንም ላጸፋ ምላሽ በቁርጠኝነት እንደተዘጋጀች ነው ያለው መረጃ የሚያሳየው። ነገሩ ጠላት መዛቱ የሚቀጥል ነው። ግን ከዛም ቤት እሳት አለ እንደሚባለው እስራኤልና አሜሪካ ጥቃታቸውን ከፍ ባደረጉበት ጊዜ እንደ እሳት ነበልባል ነው የሚበላቸውና ህዝባቸውን መጉዳት ካልሆነ በቀር ይህን ያክል ዛቻቸው ብዙ ውጤት ላመጣ ይችላል። አሁን ያልሽው ግን የሚናቅ ደግሞ አይደለም፣ ጠላት የሚናቅ አይደለም። ነገር ግን በእስራኤልም በኩል ደህንነት የመጠበቁ ሁኔታ በተለይ ባለስልጣናትን ከፍ እንዳለ ነው የሰማነው ባለፈው ጊዜ። ግን ጉዳት ለማድረስ እንዲያውም በዚህ በበዓላትም ወቅት አሁን ከኢራን አጎራባች ወደሆኑ ሀገራት ያሉ በዛም የሚኖሩ ጥንቃቄ ማድረግ እንደሚገባቸው እንግዲህ የብሔራዊ ደህንነት ጥበቃ አካሉ ያስጠነቀቀበትን ሁኔታ ባለፈው ሳምንት ተመልክተናልና ለማንኛውም ጥንቃቄ እናድርግ። ቀላል አይደለም። ጠላት ባገኘው አጋጣሚ ለመጉዳት ጥረት ማድረጉ አይቀርምና እንግዲህ ሰላሙን ሁሉ ያምጣልን። ቀላል አይደለም ያለንበት ሁኔታ። በተለይ ከፋሲካ በዓል ጋር በተያያዘ ወርቅነሽ ህብረተሰቡ ጥንቃቄ ማድረግ ያለበት መስሎ ነው የሚታየን። ማጠቃለያ የምትገኝ በማጠቃለያ አንተ እንዳልከው ነው። በዓል ሲሆን እንግዲህ በዓል የእስራኤል ህዝብ ታሪካዊ በዓል ነው። ህዝብ እስራኤል ነጻ የወጡበት ቀደምት አባቶቻችን ከፈርዖን ባርነት ግዛት እንኳን አሁን ጦርነት ላይ ሆኖ እንደዚህ አይነት በዓላት ሲሆኑ እናስታውሳለን። ሀማስ፣ ሂዝቦላ፣ ሌላም ጠላቶች ሆን ብለው ሰላም ያደፈርሱ ነበር ይሄን ጊዜ እየጠበቁና አሁን ደግሞ ከፍተኛ ጥንቃቄ ሊያስፈልግ እንደሚችል ነው እንግዲህ ከደጀንዙ መመሪያ በተጨማሪ እኛም ደግሞ እንግዲህ እንደ ሚዲያ ሰራተኛ እንደ ጋዜጠኛ የምናሳስበው ሰጠኝ ራሳችንን ጠብቅ። ግን ደግሞ ያው በዓሉ በዓል ነው። ለህዝብ እስራኤል መልካም የፋሲካ በዓል እንዲሆን እንመኛለን። ያለው ወቅታዊ ሁኔታም የወታደሮች መሰዋት፣ አንዳንድ ፕሮግራሞችን በሃይማኖቱ ዙሪያ ሰዎችን እንጠይቃለን ያልነው ሁላ ያልተመቻቸበት ሁኔታ አለ። ከዚህ ታሳቢ እንዲሆንልን
ለአድማጮቻችን መግለጽ እንፈልጋለን። በተረፈ ሰላሙን ያምጣልን፣ ሰላሙን ያምጣልን። የቴክኒክ ባለሙያችን ዳኒ ሩኬ ምስጋና ይድረሰው። በፕሮግራማችንም የተሳተፉት ለሁሉም እንግዲህ መልካም በዓል ምስጋና ይድረሳቸው። ለአንተ መልካም በዓል። መልካም በዓል አንቺም እንግዲህ ለቤተሰቦቻችንም ሁሉ እንመኛለን። ለሁሉም እስራኤላውያን መልካም በዓል። መልካም ምሽት።